እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም የተሰቀለ ultimately ኢየሱስ crucify ሆኗል። የመረጠው መሞቻ መስቀል ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የኤቨርላስቲንግ ክራይስት ሬቨሌሽን ቤተክርስቲያን አባላት እንዲሁም ደግሞ በሚዲያ የምትከታተሉን ውድ የኤቨርላስቲንግ ቤተሰቦች እንኳን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንዲሁም ጀነሲስ ሪች አውት ሚኒስትሪ ወይም አገልግሎት ነው ዛሬ ከነሱ ጋራ ነው የትንሣኤ መታሰቢያ በዓልን ለማክበር እዚህ ያለ ነው። በጣም የተወደዱ ናቸው። የቤተክርስቲያናችን ደግሞ አባላት ናቸው። እነሱንም እንኳን አደረሳችሁ በሏቸው እስቲ። ዛሬ በጣም ደስተኞች ነን ከናንተ ጋራ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የትንሣኤ መታሰቢያ በዓል ለማክበር በእናንተ ዘንድ ስላለን በጣም ደስ ብሎናል። በድጋሚ እንኳን አደረሳችሁ። መጽሐፍ ቅዱስ በኢሳይያስ 53 ላይ እንደዚህ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ክብር ለእርሱ ይሁን። አድኖናል፣ ከዘላለም ሞት አድኖናል፣ ከዘላለም ጨለማ ወደ ብርሃን አምጥቶናል። ይህን መታሰቢያ በዓል የምናከብረው ኢየሱስ ክርስቶስ በመስቀል ላይ ሲሞት ከጨለማ ወደ ብርሃን የመጣንበትን ከሞት ወደ ሕይወት የተሻገርንበትን እርሱን ለማስታወስ ነው በዚህ ያለ ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ያደረሳችሁ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም የተሰቀለ ultimately ኢየሱስ crucify ሆኗል። የመረጠው መሞቻ መስቀል ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ዛሬ የኢሲአርሲ ቤተክርስቲያን አባላትና አገልጋዮች እዚህ የተገኘ ነው ከቤተክርስቲያናችን ቅጥር ግቢ ውጪ ሆነን ጀነሲስ ሪች አውት ሚኒስትሪ ወይም ደግሞ አገልግሎት በዚህ በኤቨርላስቲንግ የወንጌል ስራ የወንጌል ጉዞ ጌታን ያገኙ የዚህ ሚኒስትሪ ወጣት ታዳጊዎች አሉ። እነሱ በሚገኙበት ቅጥር ግቢ ውስጥ ነው ዛሬ ይህንን የትንሣኤ በዓል ምናከብረው። እነሱን እስቲ እንኳን አደረሳችሁ በሏቸው። በጣም ደስተኞች ነን እኛ ጋራ ስለመጣችሁ ጌታን ስላገኛችሁ በዚህ እውነት በዚህ ፍቅር በክርስቶስ ኢየሱስ የመስቀል ስራ ስለዳናችሁ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። ጥሌን ወደዚህ ጋብዘውና ደግሞ አንዳች ጥያቄ ጠይቀውና ወደሚቀጥለው ፕሮግራማችን እንሄዳለን። በአክብሮት ሸኙልኝ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም የተሰቀለ ultimately ኢየሱስ crucify ሆኗል። የመረጠው መሞቻ መስቀል ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እስቲ እንኳን አደረሳችሁ መልእክት መጀመሪያ ያስተላልፍልን። ከጌታ ጸጋና ሰላም ይብዛላችሁ። እንዴት አመሻችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ ያለነው በጀነሲስ አውትሪች ሚኒስትሪ ቅጥር ግቢ ውስጥ ነው። አስቀድሞ ለነሱ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም ደግሞ ለኤቨርላስቲንግ ክራይስት ሪቨሌሽን ቤተክርስቲያን አባላት አገልጋዮች በተለያየ ስፍራ ሆናችሁ ደግሞ ይሄንን መልእክታችንን የምትከታተሉ ቅዱሳን ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ ልል እወዳለሁ። እንኳን አብሮ አደረሰን። አንዳች ጥያቄ ናት ያለችን። ብዙ ጊዜ ስታስተምር ስለ ኢየሱስ ሪዘሬክሽን የኢየሱስ ብቻ ነው
ሌላው በሙሉ ሪሲስቴሽን ነው ትለናለህና ይሄንን በዓሉን አስመልክተህን በዛው ምንድነው እንዴት ነው የኢየሱስ ብቻ የሆነው ማብራሪያ ብትሰጠን? ብዙ ላለው እኔ ብዙ እንዳልኩ አላወኩም ነበር ነው በርግጥ እንዳልኩት ነው። ምንድነው ትንሳኤ የክርስቶስ ነው ማለት ምን ማለት ነው? የመጀመሪያ በትንሳኤ አካል የተነሳ ጌታችን ኢየሱስ ክርስቶስ ነው እንጂ በኋላ ላይ ሁላችን እርሱን እንመስል ዘንድ በትንሳኤ አካል አብረን እንቀላቀላለን። ግን በመጽሐፍ ቅዱሳችን ላይ ሞተው ከዛ እንደገና የተነሱ ሰዎች አሉ። በቀደመው ኪዳን በነ ኤልያስ በነ ኤልሳ አገልግሎት፣ አዲስ ኪዳን ላይ ደግሞ በጌታችን በኢየሱስ ክርስቶስ የምድር አገልግሎቱ ላይ ከሞት የተነሱ ሰዎች አሉ። እነዛ የተነሱ ሰዎች ተመልሰው ሞተዋል። ከሞት ሲነሱ ከመሞታቸው በፊት በነበረው አካላቸው ነው የተነሱት። ስለዚህ ስራ ስላልጨረሱ በድካም ካረፉበት ወይንም ከተኙበት ነው የቀሰቀሳቸው። ጌታችን ኢየሱስ ክርስቶስም ከሱ አስቀድሞም ደግሞ በምድር ላይ አገልግለው የነበሩ አባቶቻችንም ይሄንን ያደረጉት የተነሱ ሰዎች ተመልሰው ሞተዋል። ምክንያቱም ሞትን ድል አድርገው አይደለም የተነሱት፣ ስራ ስላልጨረሱ ነበር የተነሱት። ስራቸውን ሲጨርሱ የእግዚአብሔርን ተአምራት አሳይተዋል። ጌታችን ኢየሱስ ክርስቶስም አገልጋዮች አባቶችም እሱን አሳይተዋል። እግዚአብሔር ማዳን እንደሚችል አሳይተዋል። ግን ደግሞ ስራቸውን ከጨረሱ በኋላ ተመልሰው ሞተዋል። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ ላለመሞት ነው ድጋሚ የተነሳው። ኢየሱስ ከሞት የተነሳው ሞትን ድል አድርጎት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ተነስቷል ስንል ድጋሚ ላለመሞት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሞትን አይቀምስም። አንዴ ሞቷል። መጽሐፍ ቅዱስ ሲናገር ለሁለተኛ ጊዜ ሲገለጥ የሚገለጠው ለምናምንና በተስፋ እሱን ለምንጠብቅ ለእኛ በክብር ለመውሰድ ነው ኢየሱስ የሚገለጠው። ስለዚህ ኢየሱስ ከሞት ተነስቷል። ሪዘሬክሽን የተዋረደውን ሰውነታችንን እርሱ በመስቀል ላይ ይዞት ሞተ። ሲነሳ ለእግዚአብሔር አብ ክብር አዲሱን አካል የትንሳኤን አካል የማይሞት የማይበሰብስ የማይደክም የማያረጅ በእግዚአብሔር ጽድቅ ፊት ለዘላለም የሚኖረውን አካል ይዞ ተነስቷል። ይሄንን አካል የለበሰ ጌታችን ኢየሱስ ክርስቶስ ብቻ ነው። ትንሳኤ ሙታን አለ ብለን እናስተምራለን። እውነት ነው። ምን ማረጋገጫ ምን ማስረጃ አላችሁ? ጌታችን ኢየሱስ ክርስቶስ በዚህ አካል ተነስቷል። ሌላ አስካልን ኢየሱስ ብቻ ነው የተነሳው። ቀጥሎስ አካሉ በሙሉ ነው የሚነሳው። ከኢየሱስ ቀጥሎ ሁለተኛ እንትና ሶስተኛ እንትና የሚባል የለም። ከዚህ በኋላ ትንሳኤ ለሁለተኛ ጊዜ በእኛ ሲደረግ አካል በሙሉ አንድ ላይ ወንድማችን ሐዋርያው ቅዱስ ጳውሎስ እንዳስተማረው በአንደኛ ተሰሎንቄ ምዕራፍ 4 ላይ የሞቱትን እንኳን እኛ በህይወት ያለነው አንቀድማቸውም እስኪል ድረስ እኛ በህይወት ያለን እንኳን እንግዲህ በህይወት ያለን አንቀላፍተው ያሉትን ወይንም ሞተው ያሉትን ወንድሞችና እህቶቻችንን እስከማንቀድም ድረስ በቅጽበተ አይን ትንሳኤ ይከናወናል። የመጀመሪያ ምስክር ሆኖ የተነሳ ለትምህርታችን እውነተኛና ማረጋገጫችን የጌታችን ኢየሱስ ክርስቶስ ትንሳኤ ብቻ ነው። በከበረው አካል ተነስቷል። ኢየሱስ የተነሳው ላለመሞት ነው። ኢየሱስ የተነሳው ሞትን ድል አድርጎ ነው። ከሱ በፊት ተነስተው የነበሩ ዛሬ ምናልባት ሰው ሞቶ ወደ ቤተ ክርስቲያን መጥቶ ወይንም ባለበት ቦታ ተጸልዮለት ቢነሳ ተመልሶ ይሞታል። ቢነሳ ስራ ስላልጨረሰ ተነስቷል እንጂ ሞትን ድል አድርጎ አይደለም የሚነሳው። ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ግን አንቀላፍቶ ያሉትም በህይወት ያለነውም ስንነሳ ሞት ለአንዴና ለዘላለም በክርስቶስ ኢየሱስ ድል እንደተነሳ ሁሉ በእኛ ይረጋገጣል ማለት ነው። ስለዚህ እሱን ማለት ነው ትርጉሙ። ስለዚህ ብዙ ጊዜ ሞት ተስማምቶ አይደለም ትላለህ፣ ድል ተነስቶ ነው። እቺ ነገር አንዴ ብታብራራለን። አዎ ምንም ይሄ እንግዲህ ግልጽ ነው። መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ በራእይ ምዕራፍ 1 ላይ ቁጥር 17 እና 18 ላይ ለወንድማችን ሐዋርያው ቅዱስ ዮሐንስ በክብር በተገለጠለት ጊዜ ምንድነው የሚለው? ሞቼ ነበር አለው። ታሪክ ነው እንግዲህ ሞቼ ነበር። ማንም ሞቼ ነበር አይልም። ኢየሱስ ብቻ ነው እስካሁን ሞቼ ነበር ያለው። ሞቼ ነበር አለ። አዎ አስታውሳለሁ ይለዋል ዮሐንስ፣ ምክንያቱም ሲሞት የዓይን ምስክር ስለነበር። ከዘላለም እስከ ዘላለም ድረስ ሕያው ነኝ አለውና የሞትና የሲኦል መክፈቻ በእጄ ላይ አለ አለ። ስለዚህ ኢየሱስ ልክ ከሞት ሲነሳ ሞት ተጠርቶ ተጠይቋል። ሞት ሆይ መውጊያ የታል ተባለ። ኦሬዲ ኢየሱስ ሰብሮታል። ድል መንሳት እስከዛሬ ድል ሲያደርግ ነው የኖረው።
ሙሴን ድል አድርጎታል። አብርሃምን ድል አድርጎታል። ሁሉ ድል ተነስተዋል። በሞት ያልተሸነፈ የለም። ሁሉ ከሞት በታች ናቸው። ሳይሞቱ ተነጥቀው ሄደዋል የምንላቸው ሁለት ወንድሞቻችን እንኳን መጥተው ሞትን ገና ይቀምሳሉ። ሁሉ ከሞት በታች ነው። ጌታ ኢየሱስ ክርስቶስ ልክ ከሞት ብድግ ሲል ሞት ሆይ መውጊያ የታል? እንደውም ዕብራውያን ምዕራፍ 2 ላይ እኮ ሲናገር ሲሞት በሞት ላይ ስልጣን የነበረውን ሻረው ይላል። ኢየሱስ ሲሞት በሞት ላይ ስልጣን የነበረው ዲያብሎስ ነው፣ ማዕረጉን ቆርጦ ሻረው ይላል። ሲነሳ ለዘላለም ሞትን ድል አድርጎ መያዣውን ገንጥሎ መውጊያውን ሰብሮ ድል አድርጎ ተነስቷል። ሞት ፈቅዶ አይደለም ተሸንፎ ነው። ሞት ይዞ ሊያስቀረው ፈልጎ ነበር። ኢየሱስ ሰብሮት ነው የወጣው እና ሞት ለአንዴና ለመጨረሻ ጊዜ ድል ተነስቷል። ኢየሱስ አሸንፏል። አሜን። መጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ልስጥህና ጨርስ። እንደ ቤተ ክርስቲያን የሁል ጊዜ መልእክታችን በተለይ ደግሞ አሁን ይሄንን አሁን የምናከብረው በዓል የምናስብበት ወቅት ስለሆነ ለኛ ወቅት እየጠበቅን እንግዲህ ለኢትዮጵያውያን ሚያዚያ ለእስራኤላውያን ኒሳን ወር ላይ እየጠበቅን የምናወራው እና የምናውጀው አዋጅ አይደለም። ይሄ በህይወት እስካለች ድረስ ቤተ ክርስቲያን ሁል ጊዜ የምታውጀው አዋጇ ነው። እኔም ዛሬ ላስተላልፍ የምፈልገው እንደ ኤቨርላስቲንግ ክራይስት ሪቬሌሽን ቤተ ክርስቲያን እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ኢየሱስ ክርስቶስ ስለ ኃጢአተኞች በመስቀል ላይ እንደሞተ እንደተቀበረ በሶስተኛውም ቀን ሞትን ድል አድርጎ እንደተነሳ ይህንን ዓለም ሁሉ ሊያውቅ ይገባል። ላስተላልፍ የምፈልገው መልእክት ከዚህ ውጪ መዳኛ መንገድ የለም። ኢየሱስ ክርስቶስ ብቻ የዘላለም ህይወት ማግኛ መንገድ ነው። ወደ ህይወት የምንደርስበት እውነተኛ መንገዳችን ክርስቶስ ነው። ሰው በክርስቶስ ካላመነ በምንም አይነት መንገድ አይድንም። ሰው ወደ እግዚአብሔር መድረስ የሚችለው በክርስቶስ ኢየሱስ ብቻና ብቻ ነው። ሌላው ነገር በሙሉ ከኢየሱስ ውጪ ሞት ነው። ከኢየሱስ ውጪ ጨለማ ነው እና በዚህ ሰሞን ሁሉ ሰው ክርስቶስን እንዲያስብ ወደ ጌታ እንዲመጣ ዓለም እየበቃት ነው፣ እየጨረሰች ነው፣ እየነደደች ነው። ስለዚህ ሰው ማምለጫ የለውም። የሚመለጥባቸው ሀገራት በሙሉ እየፈረሱ ነው። ስለዚህ ወደማትናወጠው መንግስት ሰው መምጣት አለበት። ያቺ ማትናወጠው መንግስት ከሰማይ የመጣችው ብቻ ናት። ሰማይና ምድር እንደ አረጀ ጨርቅ በቅርብ ይጠቀለላሉ። ለዘላለም የምንዘልቅበት አገር በክርስቶስ ኢየሱስ ያመንን እኛ እንገባለን። ስለዚህ ወደዚህ ጌታ እንድትመጡ በክርስቶስ ኢየሱስ ፍቅር እንጠራቸዋለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ not only the suffering የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል። የመረጠው መሞቻ መስቀል ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ። አሁን የምንገኘው በጀነሲስ ሪች አውት ሚኒስትሪ ቅጥር ግቢ ውስጥ ነው። ከማኔጀሯ ጋር ነው። አጠገቤ ናት ያለችው፣ እሷ አብራናለች። ልጆቿም ከፊት ለፊቴ ይታዩኛል። እንኳን አደረሰሽ በመጀመሪያ። ስለዚህ ሚኒስትሪ አጠቃላይ ሁኔታውን፣ አካሄዱን፣ ስለ ልጆቹ ያለውን ለውጥ በጌታ ከሆኑ በኋላ ስታገኛቸው መጀመሪያ ያለውን ሂደታቸውን ብታስረጅንና ስለ ሚኒስትሪው ስለ አገልግሎቱ ጠቅላላ ያለውን ነገር ብትገልጭልን። እሺ፣ አመሰግናለሁ ፍሪዬ። በመላው ዓለም ለምትገኙ ለኤቨርላስቲንግ ክራይስት ሪቨሌሽን ቸርች ቤተሰቦች ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል አደረሳችሁ። ፍትህ ተስፋዬ ይባላለሁኝ። የሰባት ቆንጆ ልጆች እናት ነኝ እና ደግሞ የጀነሲስ ሪች አውት ሚኒስትሪ መሪ አገልጋይ ነኝ። ይህ አገልግሎት ከተመሰረተ 8 ዓመት ይሆነዋል። አሁን ከናንተ ጋር በኢሲአርሲ የተጠመቁት ልጆች 8ኛ ባች ወንዶች ናቸው። ዛሬ ደግሞ ይህንን የመታሰቢያ በዓል አብራችሁን ልታሳልፉ በወንዶች ቤት ነው ያለነው። ይህንን አብራችሁ ልታሳልፉ ስለመጣችሁ ሁላችሁንም በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። ቴንክ ዩ። ጀነሲስ ሪች አውት ሚኒስትሪ 3 ሴግመንትስ አሉት፣ ክፍሎች። ልጆች የምናሳድግበት
አረጋውያን የምንጦርበትና ደግሞ አሁን ያለንበትን ግቢ ወጣቶችን የምናግዝበት 3 አይነት አገልግሎት አለው። ዛሬ ግን በወጣቶች ቤት ስላለን የበለጠ ስለሱ አስረዳለሁኝ። ላለፉት 8 አመታት በአንድ አመት ፕሮግራም በሱስና በማህበራዊ ቀውሶች ምክንያት ቤት የሌላቸውን ወጣቶች የምናግዝበት ፕሮግራም ነው። ለአንድ አመት አብረውን ይኖራሉ። ልባችን በገላትያ 3:20 ላይ ያለውን ቃል ይዘን ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል የሚለውን ቃል ይዘን ክርስቶስ በእኛ ውስጥ ሆኖ ራሱን እንዲያሳይ ራሳችንን አሳልፈን የምንሰጥበት፣ የምንወድበት፣ የምናቅፍበት፣ የምናገለግልበት በቃልም ደግሞ በተግባርም አብረን ኖረን ህይወታችንን ሰተን እነዚህን ወጣቶች ወደ ጌታ ከእግዚአብሔር ጋር ታረቁ ብለን የምንለምንበት ፕሮግራም ነው። በዚህ ፕሮግራም ውስጥ ብዙ ነገር እናደርጋለን። አብረናቸው እንኖራለን፣ እንበላለን፣ እንጠጣለን፣ ደግሞ እናስተምራቸዋለን እንዲያርፉ የእረፍት ቤት እንዲሆን። ብዙ ጊዜ በውጭ የምናያቸው ወጣቶች ምግብ ያገኛሉ፣ የሚለበስ ያገኛሉ፣ ግን ይሄ ቢሎንግ የሚያደርጉበት ቤተሰብ የሚሆኑበት ቦታ ባለመኖሩ ምክንያት ብዙዎች ያንን ፍለጋ ወደማይገባ ቦታ ይሄዳሉ። እኛ ግን ያንን ለመስጠት ነው ይሄንን አገልግሎት ይዘን ያለ ነው እና ቤተሰብ እንሆናለን። ሁሉ ሰው እናት አለው፣ እህት አለው፣ ወንድምና እህት ይሆናል። ስለዚህ አብረውን ያሳልፋሉና ብዙ እግዚአብሔር በእኛ ውስጥ እንዲታይ በመፍቀድ በህይወት በማሳየት የምናገለግለው አገልግሎት ነው። ከኢሲአርሲ ስንመጣ በጣም የተነካውበት እኔም እንደ መሪ ልጆቹም ደግሞ የተነካንበት ትልቁ ነገር አቀፋችሁን በጣም ስትሮንግ ሁሉ ጊዜ የሚከታተል አገልጋይ ነው የነበራቸው። ሂዱ ሳይባሉ ፑሽ ሳይደረጉ ነው ቀድመው ነው የሚመጡት። ሁሉንም አገልግሎቶች በሳምንት ለ3 ቀን ይመጣሉ። አንድም ቀን ቀርተው አያውቁም። በየጊዜው የሚታይ ያንን ክርስቶስን ለመምሰል ክርስቶስን ብቻ እያዩ ከመጀመሪያው ጀምሮ ከጌታን ከተቀበሉበት ቀን ጀምሮ ተጠምቀው እስካሁን ድረስ የሚታይ በፊታቸው የሚታይ በከለራቸው በውስጥ ብቻ ሳይሆን በውጭ የሚታይ ለውጥ የምናይበት ነው። ተባረኩ ፍርዬ፣ አመሰግናለሁ። እኔ እውነት ነው፣ በጣም ነው እኛም ደስ ያለን በዚህ አገልግሎት። እግዚአብሔር ካልሰጠ ይሄንን ልብ ዝም ብሎ የሚገኝ አይደለም። እኔ አንድ ጊዜ ልንጎበኛቸው መተን ነበርና ከጥሌ ጋራ ይሄንን ሸክም ነው ወስደን ሄድ ነው። በጣም ሸክም ይፈልጋል፣ ልብ ይፈልጋል ይሄንን አገልግሎት ለማገልገል ማለት ነውና እንደምታውቁት ከተለያየ ስፍራ ነው የሚመጡት፣ መኖሪያ ከሌለበት ስፍራ ነው የሚመጡትና የተለያየ አይነት ባህሪ ያለ ያንን ተሸክሞ ይዞ ለመለወጥ መጣር፣ እነሱን ተሸክሞ ለመያዝ መጣር በጣም ይፈልጋል። አሁን ፋይናንሻሊ ብቻ አይደለም ተገኝቶ እዚህ አብሮ ሆኖ አብሮ ማሳለፍ፣ አብሮ መብላት፣ አብሮ መጠጣት፣ አብሮ መኖር ራሱን የቻለ በጣም ትልቅ ነገር ነውና በእውነት እግዚአብሔር አብዝቶ ይባርክሽ። እግዚአብሔር ነው ይሄንን ልብ ባንቺ ያኖረው። በጣም ደስተኞች ነን ከዚህ በኋላ አብረናችሁ ለመስራት፣ አብረናችሁ ከጎናችሁ ሆነን ይሄንን አገልግሎት ተቀብለን ለመሄድ በጣም ደስተኞች ነን፣ ፈቃደኞች ነን። በጣም ደስ ብሎን ነው ዛሬም ያለነው ከነሱ ጋር ይሄንን በዓል ለመካፈል። ከተጠመቁ በኋላ በተለይ ያላቸው የህይወት ለውጥ፣ ያላቸው የመልክ ለውጥ ያንዳንዶቹ በተለይ በጣም ነው የሚያስገርመው። ደስ ብሎናል። እግዚአብሔር አብዝቶ ይባርክሽ። መታችሁ ጎብኟቸው። ህፃናቶች አሉ፣ ዲሴብል የሆኑ ልጆች አሉ። ያንን ስትነግረን እንደነበረ ከማደጎ ቤት ስትወስዳቸው ኢቭን ማይፈለጉ ልጆች ተብለው የተቀመጡ ናቸው። ፊዚካሊ አካላቸው እንትን የሆነ ምናም ማለት ነውና ስትነግረን የነበረው ያንን ነው። እነሱን ልጆች ይዞ ሜንታሊ ለመስራት ፊዚካሊ ለውጥ እንዲያመጡ ነው ያንን ሁሉ ሲጥሩ ያየ ነውና
በእውነት በጣም ብዙ ትጋትን አይተናል ባንቺ። እግዚአብሔር ይባርከሽ። አብራችኋቸው እንድትሆኑ እንድትሰሩ ደግሞ ጥሪያችንን እናቀርብላችኋለን። በስተመጨረሻ የምታስተላልፊልን ነገር ካለ ወይ ደግሞ ቀረ የምትይው ነገር ካለ እድሉ ላንቺ ልስጥ። እሺ ፍሬ አመሰግናለሁኝ። መጀመሪያ የኢሲአርሲ ቤተክርስቲያንን መሪዎች ማመስገን ፈልጋለሁኝ። እንደዚህ አይነት የሚያምር አመት በዓል ሰጣችሁን። ተባረኩ። ቤተሰብነት ማለት ይሄ ነው። ከመናገር ያለፈ ብዙ ጊዜ ይሰውተው ነው ሰው ስለሚመች አይደለም ስለወደዳችሁ ነውና ስለዛ ፍቅር ላመሰግናችሁ ፈልጋለሁ። በመቀጠል አብረውኝ የሚሰሩ ልጆቼን እህትና ወንድሞቼን ሰላምና ቢንያምን ማመስገን ፈልጋለሁኝ። ይሄ አገልግሎት በሳምንት አንዴ የምናገለግለው አይደለም፣ ወይም ደግሞ በንግግር ብቻ አይደለም። ብዙ ሰልፍ ያለው ብዙ ትጋት የሚፈልግ ሁሉ ቀን ጥያቄ ያለው አገልግሎት ነውና በተራራ አለው ሸለቆ አለው ገጭ ያለው ነገር ነው። ይሄንን ሁሉ አመት ብዙ አብረውን የጀመሩ ሰዎች አሉ፣ አብረውን መቀጠል አልቻሉ። አንዳንድ ጊዜ ዲስአፖይንትድ ትሆኛለሽ፣ አንዳንድ ጊዜ ደስ ይልሻል፣ አንዳንድ ቀን ታለቅሻለሽ። ብዙ ኢሞሽናል ብዙ መንፈሳዊ ጦርነቶች ያሉበት አገልግሎት ነውና ሁለቱ ልጆቼ ናቸው፣ ግን አብረውኝ ያገለግላሉ። ላመሰግናቸው ኦነር ላደርጋቸው ፈልጋለሁኝ። እንዲሁም ደግሞ አሁን ያለውን የ2018 ባች ልጆች ማመስገን ፈልጋለሁ። እንዴት ጨዋ ልጆች እንዳሉኝ፣ ሴቶቹም ወንዶቹም ጌታን የሚወዱ እሺ የሚሉ ልጆች ናቸው አሉኝና ተባረኩ። ወዳችኋለሁ፣ አመሰግናችኋለሁ ስለታዘዛችሁኝ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering የተሰቃየ ብቻ አይደለም፣ የተሰቀለ አልቲሜትሊ ኢየሱስ ክሩሲፋይ ሆኗል። የመረጠው መሞቻ መስቀል ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በጣም እናመሰግናለን ፍትህዬ። መልካም በዓል እንዲሆንልሽ በድጋሚ ተመኝቻለሁ። ለሁላችን በድጋሚ መልካም የትንሣኤ በዓል። ክብር ለኢየሱስ ይሁን። አሁን በኢሲአርሲ ከተጠመቁ ከጄነሲስ ሪች አውት ሚኒስትሪ ውስጥ የተጠመቁ 2 ልጆች አሉ። ከመካከላቸው እንዴት ህይወታቸው ላይ ለውጥ እንዳገኙ ምን አይነት ህይወት ላይ እንዳሉ የተወሰነች ደቂቃ አላቸው። እነሱ ህይወታቸውን እንዴት እንደሆነ ምስክርነት ይሰጡናል። ስለዚህ 2 ልጆች እጠራለሁ፣ አንድነትና ሲፈን ወደዚህ ትመጡና ደግሞ የተወሰነ ህይወታችሁን ታካፍሉናላችሁ። ፊቷ ላይ ራሱ አያስታውቅም። እች ልጅ ታቋታላችሁ አይደል? በእውነት በጣም ቆንጆዬ ነው የሆነችው። በጣም እንዴት ናችሁ? እንኳን አደረሳችሁ። እንኳን አብራችሁ አጠራጠር ያደርጉና ራሳቸውን አስተዋውቀውን ከዛ ወደ ህይወት ምስክርነታቸው ይሄዳሉ። ካንተን ጀምር። እሺ፣ ስሜ አንድነት አበራ ይባላል። ወደዚህ የመጣሁት በፊት በውጭ ላይ ነበርኩኝ። ያው በጎዳና ህይወት ውስጥ ነበርኩ። ከዛ ረጅም ጊዜ ነው በዛ የቆየሁት። የሆነ ሳለ ያው የውጭ ህይወት ይደብራል። ብዙ ጊዜ ስታሳልፍ እንደ ሁሉ ጊዜው አይደለም የሚሆነው፣ ይሰለቻል። መከራውም ይዛነ ያለው። ከዛ እዚህ ወጣቶችን የምታግዝ እህት እንዳለች ሰማሁኝ። ከዛ በጣም ደብሮኝም ስለነበረ መጣው ራሴኝን መጣውና አንቆቅቼ ጠየቅኳቸው። ከዛ አሁን ትንሽ የአልጋም ሁኔታዎችም ስላልተመቹ ተመልሰ በ10ኛው ቀን ምናምን አሉኝ። አስታውሽ 10ኛው ቀን ላይ መጣውኝ ማለት ነው። መጣውኝ ደስ በሚል አቀባበል ነው የተቀበሉኝ። ከዛ ገባው ጥሩ የሆነ ነገር ነበር ያገኘሁት። ጥሩ ተቀበሉኝ፣ አገዙኝ በሁሉም ነገር ማለት ነው። ከዛ ያው አስገድዱኝ ሳይሆን በፍቃደኝነት ቸርች መሄድ ትፈልጋለሁ ምናምን አሉ።
አውቁች ከምል ልሂድ ምናምን ከልጆች ጋር አድርጉኝ ሄድኩ። ከዛ የተወሰነ 1-2-3 ጊዜ እንደሄድኩ ጌታን ተቀበልኩኝ። ትዝ ይለኛል አሮብ ቀን ነበረ። የዛን ቀን የተቀበልኩትኝ እንደሰለኝ መጥቼ ለሷ ነገርካት። አይ እኔ አስገድጄ አይደለም አለችኝ። የኛ ቤት ውስጥ ማንም ሰው የሚኖርበት ነው። አስገድደሽ ሳይሆን ስለተነካው ነው አልኳት። ከዛ ቆየው ኤማውስ ነበረ የደህንነት አስተማሪያችን። በዚህ አጋጣሚ በጣም እግዚአብሔር ባርከው እንደ አገልጋይ ብቻ ሳይሆን እንደ ወንድም ሆኖ ነበር በቅርብ እየተከታተለን ሲያስተምረን የነበረው። ደስ ብሎ ነበር እኛ የምንማረው። ከዛ ተጠመቅን። ከዛ በኋላ ደግሞ በጣም ደስ የሚል ነገር ነው ከተጠመቅን በኋላም ያለው እና ይሄን ይመስላል ቆይታችን። ስሜ ሲፈን መሐመድ ይባላል። የመጣሁት ከአዳማ ነው። ማለት የተወለድኩት ድሬዳዋ ነው። ያደግኩት ደግሞ አዳማ ነው። እና የጎዳና ህይወት በቃ ጎዳና ላይ ነበርኩኝ። ቢያንስ አዲስ አበባ ላይ ወደ 4 አመት ምናምን ጎዳና ነበርኩኝ። አዳማ ላይ ደግሞ ቢያንስ በቃ እስከ 10 አመት ነው። በቃ አጠቃላይ 13 አመት ምናምን ጎዳና ላይ ነበርኩኝ። ያው ጎዳና ላይ በጣም ላይፍ አለ። ምክንያቱም ሱስ አለ አንደኛ ነገር፣ እሱ ደግሞ በጣም ይጎዳ ነገር ነው። እና እኛም ደግሞ እሱን ሱስ እንጠቀሙ ነበር። ውጪ ላይ ያለው ማለት ተጠቀሙ ሱስ አልነበረም፣ ግን እንደሚጎዳ አቃለሁ እያወቅኩኝ ነው። ምክንያቱም ያው ለብርድም ይሆን ምናምን ነገር። ከዛም በኋላ ግን ያው ፈጣሪ እንደሚወደኝ አቃለሁ፣ ግን ራሱ መጥቶ እንኳን ወደዚህ እንዳላመጣኝ አቃለሁ። በሰው ተመስሎ አሁን በሰላምና በፍትህ ተመስሎ ነው መጥቶ እዚህ ያስገባኝ። እዚህ ስላመጣኝ ደግሞ በጣም ነው የማመሰግነው። አከብረዋለሁ፣ እወደዋለሁ። እሱን ማለት ውጪ ላይ ያለው ፈጣሪን እናውቀዋለን፣ በእርግጥ አውቀዋለሁ። ግን እንደዚህ በቃ ሰው ከቤት ወጥቶ ጎዳና ሲወጣ እሱ የሚያስወጣ ነበር የሚመስለኝ። በቃ እሱ ምንም ፈጣሪ ከሆነ ለምን እዚህኛን ያሰቃየናል ብዬ ነበር ማስበው። ግን እዚህ ስመጣ ግን ሳስበው በቃ እሱ ሳይሆን ሰይጣንኛን እንደዛ ሊያሳስተን ትንሽ ክፍተት ካገኘ ሰይጣን እንትን እንደሚያደርገን ሳስብ እዚህ ስመጣ በቃ መጀመሪያ እንደመጣው ቤተሰብ እንትናቸው አቀባበላቸው በጣም ደስ ይል ነበር። እና ፍትም አመጡን። ከዛ እኔ ብቻ አልነበርኩም፣ ሌላ 3 ልጆች ነበሩ። 4 ሆነን ነበር የመጣ ነው። ግን እነሱ የዛን ሰዓት ጌታን ሳያውቁ ወጡ። ያለነው እኔና ጓደኛዬ ትብለት ትባላለች፣ እኔና እሷ ሆነን ሁለታችን ነን እስካሁን ድረስ ያለነው። ቸርች ሄድን። እኛም ተጠይቀን ነው ማለት ግዴታ አይደለም ተብለን ነበረ። ከዛ ሄድን። ከዛ ጌታን ጥሌ አዲሶች ምናምን መጨረሻ ላይ አዲስ የመጣችሁ ምናምን ብሎ እንትን ሲል በቃ ለመሄድ ሁላ ነበር የፈራ ነው። እኛ ወርታችን ለመውረድ በጣም ነበር የፈራ ነው። ከዛ እንደምንም ብለን እንደዚህ ቆመን እንኳን መድረኩ ጋር እንደዚህ እጅ ለእጅ ተያይዘን ፈርተን ነበር በጣም። ከዛ ውስጥ ገባን። ያው ከዛም በኋላ ሲጸለይልን የዛን ሰዓት ራሴን አላቅም ነበር እኔ። ከዛ ምን እንደሆንኩኝ አላቅም። ግን ከዛ ስነቃ ፍሬ ከኔ ጋር ነበረች፣ ነማሚ ምናምን ከኔ ጋር ነበሩ። በቃ እንደዛ ስል ጌታን ተቀበልኩኝ። ከዛ የሱን ቃል ማንበብ ጀመርኩኝ። የሱን ቃል እያነበብኩኝ ደግሞ ገባኝ ለኔ ሲል መስዋዕት እንደሆነልኝና ለኔ ሲል እንደቆሰለልኝ ገባኝ። የሱ ፍቅር ምን እንደሆነ ገባኝ። ግን በቃ ቤት ውስጥ እንደዚህ ምናምን ብለን ናርዲ ደግሞ እግዚአብሔር ይባርካት የምር እሷ አሁን ከፈጣሪ ጋር ታወራለች መሰለኝ እኛን እና እኛን ታስተምረን ነበረ ማለት ትነግረናለች። እንደዚህ በቃ አትዋሹ ምናምን አትሳደቡ ምናምን እያለች ስንጣላ ራሱ ሰይጣን እኮ ነው የሚያጣላችሁ ታረቁ ትለናለች፣ ትመክረናለች። በቃ እዛ ጋር የተሰዳደብነውን ነገር ሰላም ጋር ሊደርስ አታረግም፣ ራሷ ጋር ነው የምትጨርስልን። ሰላም ጋር ከሄደ በኋላ ሌላ ነገር ትለናለች ነበር። ለዛ ያው ሰላምም ትንሽ
አደገኛ ናት። ለዛ እሷ ጋር እንዳይደርስ ታረግልን ነበር ሁሉንም ነገር። ከዛ የሆነ ሰዓት ደግሞ ሌሊት እየተነሳች ከግሩፕ ልጆች ጋር ትጸልያለች። ከዛ የሆነ ቀን እንደዚህ በቃ ሲያማችሁ ምናምን ያን ቦታ ይዛችሁ ያመማችሁን ቦታ ይዛችሁ እኛ በኢየሱስ ደም ተሸፈነናል ብላችሁ ጸልዩ ትለናለች ሁሌ። በቃ እኔ አትወስደኝም እኔ የሱ ነኝ ብቻ እያላችሁ ጸልዩ ትለናለች። ከዛ በቃ እኛ ባመመን ቁጥር እንደሷ ነበር የምንለው ስንል በቃ ወዲያው ነበር እንትን የሚሻለን እና እሷንም በጣም ነው የምወዳት። እዚህ ስመጣ ይሄን ጌታን ሳቅ ደህንነት መማር ጀመርኩኝ። ከዛ ገና እንደውም ደህንነት ልንማር ገና ከበሩ ገባ ስንል ኤማውስ ሰላም አለንና ምናምን ከዛ ቁጭ ካለን በኋላ ትምህርቱን እንትን ካለን በኋላ ካስተማረን በኋላ እናንተ ግን አሁን አትጠመቁም ማለት እንዴ ጥምቀት እዚህም አለ እንዴ ያልኩኝ የለም ማለት ነው። ከዛ አላሰብኩትም። ከዛ ጓደኞቼ ስጠይቃቸው ነገሩኝ ጥምቀት እንደዚህ አሁን ኢየሱስ ክርስቶስ ውሃ ውስጥ ስገቢ እንደሞትሽ ነው ስትወጪ ደግሞ ድጋሚ እንደተወለድሽ ነው ብሎ ነገሩኝ። ከዛ እንደዛ ሲሉኝ በቃ ገባኝና እነሱ ሁሉም ተማሩ ተጠመቁ። ከዛ ተጠመቁ። እኛ ደግሞ አሁን ቀጣይ ዓመት ተጠማቂ ነን። የዛን ቀን ደግሞ በቃ ዓለም ነው የሚቋጨው። እና ፈጣሪ ደግሞ በጣም በተለይ ለኔ ብቻ ሳይሆን ለሁሉም እንትን ብሎልናል። በቃ እሱን ብቻ እንድንሰማው አድርጎናል። ምክንያቱም ከሱ ቤት በቃ እንዳንጠፋ ነው ያረገን። አሁን ከሱ ከእግሩ ስር እንዳንጠፋ ነው ያረገን። ምክንያቱም እኛ የሱ ነንና ማንም አይወስደንም። እኔ እሱን ከምለው በላይ ከማንም ላወዳደረውም አልችልም። በጣም ነው የምወደው። ያው እዚህ ውጪ ያለው አውቀዋለሁ ግን ያው እንደ እንትን ነበረ እኛን እንደማይፈልገን ነገር ነበር የሚመስለኝ። ከዛ እንደዛ ሲመስለኝ ግን እዚህ ስመጣ ደግሞ ለኛ ሲል እንደተሰዋለን ገባኝ። ከዛ ሲገባኝ በቃ እንደዚህ ነው እንዲያልኩኝ የሱንም ቃል ምናምን ማንበብ ጀመርኩኝ። እንደውም አሁን 3 ነን። ባሁኑ እዛ አዲሱ ቤት ስንገባ የሆነ እቅድ አውጥተን ነበረ ማለት 3 ነን። አንዷ ቃል ካካፈለች፣ አንዷ አምልኮ፣ አንዷ ደግሞ ጸሎት እንደዛ አርግተን ነበረ እና ፈጣሪን አመሰግናለሁ፣ እወደዋለሁ። ያለሱ ህይወት እንደሌለኝ አሁን ገብቶኛል። ምክንያቱም ውጪ ላይ ደግሞ አሁን እንደኛ አይነቶቹ ደግሞ ብዙዎች አሉ። እኛ እንደውም ምንም አላየንም፣ ግን ውጪ ላይ አሁን ወልደው ያሉ አሉ፣ አራስ ልጅ የያዙ አሉ። እነሱ ደግሞ በአርጅን ውስጥ ነው የሚያሩት። ያው እነሱንም ደግሞ መተው ወደዚህ እንትን እንዲሉ በቃ ጌታን እንዲያውቁና እንትን በቃ ጌታን አውቀው ህይወታቸውን መለወጥ እንዳለባቸው እንትን እላለሁ። እና ደግሞ እኔም ደግሞ ትልቅ ቦታ ደርሼ ልክ እንደዚህ ጀነሲስ እንደሚለው እንደዛ ከፍቼ ሙሉ ጎዳና ላይ አንድ ሰው እንዲኖር እንኳን አላረግም የለም እሱ ከከፈትኩኝ። እና በተረፈ ማመሰግነው ደግሞ ኤማውስ በጣም ነው ማመሰግነው ኤማውስን። ምክንያቱም ገና እንኳን ስገባ ሰላም ስለራስ ሲፈን የኔ ልጅ ብሎ ነው የሚያቅፈኝ። ለዛ በጣም ነው ማመሰግነው እሱን። ሁለተኛ ነገር ደግሞ እነ ማሚና ፍትማ አንደኛ ናቸው፣ ከማንም አይበልጡም። ምክንያቱም እነሱን ያልኩበት ምክንያት አለኝ። ከዛ ከጨለማ ህይወት አንስተው ወደ ብርሃን ስላመጡኝ በጣም ነው ማመሰግናቸው እነሱ። ሁለተኛ ነገር ደግሞ ማመሰግነው ሀረግንም በጣም ነው ማመሰግናት። ያው ልክ እንደ እናቴ ናት፣ አመሰግናታለሁ። ከዛ በቀጣይ ደግሞ ፍሬና ጥሌ እናመሰግናለን። እናንተም ደግሞ እኛን ለማየትና ለመጎብኘት ስለመጣችሁ ሁላችሁንም እናመሰግናችኋለን። ጌታ ይባርካችሁ። አንዴ ልጸልይ። በጌታ በኢየሱስ ስም ጸልያለሁ። አባት እግዚአብሔር ሆይ ከዛ ህይወት አውጥተህ እዚህ ስላመጣኸኝ አመሰግናለሁ። አባት እግዚአብሔር ሆይ እዛ ያሉትን አንተ እርዳቸው። አባት እግዚአብሔር ሆይ በሰላምና በፍቅር እንድንኖር አንተ እርዳን። ጌታ ሆይ አንተ እዛ ያሉትን በጨለማ ህይወት ያሉትን ወደ አንተ አንጣቸው። ጌታ ሆይ ሰይጣን ክፉ ሊሰራ ይችላልና አንተ ደግሞ በመሃላችን ግባ።
ጌታ ሆይ አዳምና ሔዋንን ያሳሳተ ሰይጣን የተረገመ ይሁን። በጌታ በኢየሱስ ስም እሳት ይብላው። በናዝሬቱ በጌታ በኢየሱስ ስም እዚህ ጋር ይሰበር። በናዝሬቱ በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እንግዲህ እነሱም ሸክም ተቀብለዋል ማለት ነው። አሁን ጎዳና ላይ ያሉ ሌሎች ወጣቶችን ሌሎች ወልደው ያሉ በጎዳና ላይ ያሉ በጣም ብዙ አሉና እነሱንም ደግሞ ለማምጣት ከማሳረፍ የዘለለ ደግሞ የዘላለምን ሕይወት እንዲያገኙ ከጨለማ ሕይወት እንዲወጡ በጣም ይሄንን ሸክም ተቀብላለች። እግዚአብሔር ይባርካችሁ። በጣም ደስ ብሎናል ስላላችሁ ለውጥ፣ ስለመታዘዛችሁ፣ ስለ ሁሉ ነገር እግዚአብሔር አብዝቶ ይባርካችሁ። ተባረኩ። በአጨብጨባ ሸኙ። ይህ አገልግሎት ምንድነው የሚያደርጉት? 1 አመት ያህል ከጎዳና ላይ ያነሷቸውና ካራክተራቸው እንዲሰራ ህይወታቸው እንዲሰራ ጌታን የሚያገኙ ደግሞ በመካከላቸው እንደዚህ አይነት ልጆች ደግሞ አሉ። እነሱም ደግሞ ይሄንን ህይወት ደግሞ አግኝተው ወደ ዘላለም ህይወት ተሻግረው ደግሞ ከዛ በኋላ ጤናማ የሆነ አእምሮ ጤናማ የሆነ ፊዚካል ይዘው ወደ ስራ ነው የሚወጡት። ስራ እንዲያገኙ ደግሞ ይረዳል ማለት ነው። ይሄ ድርጅት ከተለያዩ ሰዎች ጋር በመሆን እንደዚህ የሚመጡ ሰዎች የሚያገኟቸውም ሰዎች ካሉ ፍትህን በማግኘት ማለት ነው የስራ እድልም ደግሞ ይኖራሉ። ስለዚህ እነዚህ ልጆች አሁን ቀጣይ እነሱ ይወጡና ደግሞ ሌሎች ደግሞ ይመጣሉ ማለት ነው። ስለዚህ እነዚህ ልጆች ደግሞ የስራ እድል ብዙ የስራ አክሰስ ያለን ሰዎች ደግሞ ካለን እነዚህ ልጆች ደግሞ በስራ ተቀብለን ወደ ህይወት ደግሞ እንድናስገባቸው በዚህ ጠቆም ለማድረግ ነው። ክብር ለኢየሱስ ይሁን። በመካከላችን ደግሞ አሁን አንድ እንግዳ አለን። እሷን ጥራትና በዛው አያይዛ ስለዚህ አገልግሎት ደግሞም ስለ በዓሉ ምትለን ነገር እንሰማለን። አርቲስት ሀረገውን በመካከላችን አለች። እሷን በጭብጨባ ሸኙልኝ። እንኳን ደህና መጣሽ ሀረግዬ። እንኳን አደረሰሽ። እንኳን አብሮ አደረሰን ፍርዬ። ደስ ብሎኛል ዛሬ ስላየሁሽ። ምትይንን ነገር በይንና በዛውም ደግሞ ስለ ጀነሲስ ምትይንን ሌላ ምትይን ነገር ካለ ሙሉ እድሉን ላንቺ ሰጥሻለሁ። ስለዚህ አገልግሎት ሳስብ አንድ ቃል ወደ ልቤ ይመጣል ሁል ጊዜ። የሐዋርያው ያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል፣ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። አሁን እዚህ የምናደርገው ነገርን የሚገባኝ ንጹህ የሆነ ነውር የሌለበት አምልኮ እግዚአብሔር አብ የሚያየው ደስ የሚሰኝበት አምልኮ ነው። እኔ እግዚአብሔርን በንጽህና ባመልክ ደስ ይለኛል። የማይደሰትበትን አምልኮ አምልኬ መጨረሻ ላይ ብቀልጥ አልፈልግም። ጊዜን ማጥፋት አልፈልግም። ማይገባ አምልኮ አምልኬ በእግዚአብሔር ፊት መጨረሻ ቀን ስቆም ምን መልሳለሁ ብዬ አስባለሁ። ስለዚህ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ ነው ይላል እና በዓለም ከሚገኝ እድፍ ሰውነትን መጠበቅ። እግዚአብሔር ይርዳን፣ ጸጋ ያብዛልን ለሁላችንም። የመዳን ቀን አሁን ነው ይላል አይደል የእግዚአብሔር ቃል። ለማናችንም ነገ ጋራንቲ አልተሰጠንም፣ ነገ አልተሰጠችንም ለማናችን። ለነገ ክፋቱ ይበቃዋል የተባል ነው። እግዚአብሔር ቢፈቅድ ብንኖር በሉ እንጂ ነገ እንዲህ አደርጋለሁ ወዲህ ሄዳለሁ አትበሉ ነው የሚለን የእግዚአብሔር ቃል። ስለዚህ አንድም ወንጌልን የምንሰራበት ወንጌልን መናገር የምንችልበት እድል ነው እግዚአብሔር ይሄን የሰጠን። ከተጠቀምንበት እግዚአብሔርን የምናስደስትበት መንገድ ነው። ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ይላል አይደል እግዚአብሔር ቃል። ስለዚህ ለጌታ ነው የምናደርገው ይሄንን ነገር። አንድ ልጅ ከመንገድ ላይ ማንሳት፣ አንዲትን እናት ቅድም ሲፈን ስትነግረን ነበር የወለዱ ልጆች አሉ። በጎዳና ሰዎችን ወድቀው ማየት ለኢትዮጵያውያን ብርቅ አይደለም አይደል? ሁላችንም ክርስቲያኖች እግዚአብሔር በሰጠን እድል አንዳንድ ልጅ ማገዝ ብንችል በጌታ ፍቅር ጠይቃችኋለሁ። አንዳንድ ልጅ አሁን ለምሳሌ ጀነሲስ ጋር ስንመጣ ፍትህ ጋር አንድ ልጅ ሲመጣ ምናልባት አንድ ልጅ ስፖንሰር ማድረግ የሚፈልግ ሰው ቢኖር 30 ሺህ ብር ብቻ ነው የሚሰጣት ለአመት። በልቶ ጠጥቶ ቤት ተከራይታ ይሄ ለሚደረገው ነገር በሙሉ 30 ሺህ ብር ብቻ
ዶክመንት ላይ የማንም ፎቶ የለም ማለት ሚታይ ሚለጠፍ እውነት እኔ በጣም ነው ደስ የሚለኝ ሚታይ ነገር የለም ልጆቹን በትክክል ፕሮቴክት ታረጋቸዋለች ይሄ ነገር በጣም ደስ ብሎኛል ልቤን ነክቶታልና እምንችል ይመስለኛል ሁላችንም 30 ሺህ ብር በወል ማለት በቀን 80 ብር ወይ 83 ብር 83 ብር ማለት ነው እና ማኪያቶ ነው አይደል ኤርሚ ምን ይል ነበር ድሮ በቀን ስንት ማኪያቶ ተጠጣለ ጥል ይልሃል መጥቶ ሁለት ካልከው አንዱን ለኔ ስጠኝ አንዱን ማኪያቶ ለልጆቼ ምሳ በላበታለሁ ይል ነበር እና ያንድ ማኪያቶ እንደምትሰጧት እርግጠኛ ሁኑ ለሷ ሳይሆን ከላይ ለሚያይን ለእግዚአብሔር እና እምነታችንን በስራ ብንገልጠው ደግሞ እግዚአብሔር ደስ ይለዋል ብዬ አስባለሁ ምንማረውን ቃል ብንኖረው ፌዝ ኢን አክሽን መገለጥ አለበት አይደል እግዚአብሔር ይርዳን ተባረኩ አመሰግናለሁ ስለተሰጠኝ እድል እንኳን ለዳንበት ቀን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ለፋሲካ አደረሰን ተባረኩ ወዳችኋለሁ እግዚአብሔር ይስጥልኝ እጅግ በጣም እናመሰግናለን ሀረግዬን በሶሻል ሚዲያዎች የምትከታተሉን ሁላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በድጋሚ ያደረሳችሁ የኤቨርላስቲንግ ቤተክርስቲያን ወይም ደግሞ ኢሲአርሲ እንደዚህ አይነት አገልግሎቶችን በጣም በተደጋጋሚ ያገለግላል ወንጌል ይሄ ስለሆነ ማለት ነው ኢየሱስ ያስተማረን ይሄንን ስለሆነ ማለት ነው በዚች ሳምንታት ውስጥ ራሱ እስር ቤት ላይ ነበርን እንደምታውቁት የተለያዩ ቁሳቁሶችን ይዘን በመሄድ ፍራሾችን የንጽህና መጠበቂያዎችን የተለያየ ነገሮችን በቤተ ክርስቲያን ይዘን ሄደን ያንን አድርገናል አሁን ደግሞ በጀነሲስ ግቢ ውስጥ እንገኛለን ከወረዳውም ጋር ደግሞ በእንደዚህ አይነት መልኩ ኢሲአርሲ አብሮ ይሰራል ተባብሮ ማለት ነው አልባሳትን በመስጠት የምግብ ቁሳቁሶችን በማቅረብ በተለያየ መንገድ ወንጌል ይሄድ ስለሆነ ይሄንንም አያይዞ ይሰራል ማለት ነው ኢሲአርሲ ስለዚህ አሁንም ይሄንን እንቀጥላለን በተለያየ ሶሻል ሚዲያ እንዳልኳችሁ የምትመለከቱን ሰዎች ይሄንን አገልግሎት ደግሞ አብራችሁን ማገልገል ትችላላችሁ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን the crucified Christ not only the suffering የተሰቃየ ብቻ አይደለም የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል የመረጠው መሞቻ መስቀል ነው እኛ ግን የተሰቀለውን ክርስቶስን እንሰብከዋለን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ ዛሬ በጀነሲስ ቅጥር ግቢ ውስጥ ያደረግነውን የትንሣኤ መታሰቢያ በዓልን በዚህ እንቋጫለን ይሄንን ፕሮግራም የምታገኙት በኢሲአርሲ ወይም ደግሞ ፕሮፌት ጥላሁን ጸጋዬ ብቻ ያገኙታል በዛው ቻናሎቻችንን በሙሉ የቲክቶክ ቻናላችንን የፌስቡክ እና ዩቲዩብ ቻናሎቻችንን ሰብስክራይብ በማድረግ መልእክቶችን ሼር በማድረግ ለሁሉ እንድታደርሱልን እንጠይቃለን መልካም የትንሣኤ በዓል ይሆንላችሁ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን the crucified Christ not only the suffering የተሰቃየ ብቻ አይደለም የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል የመረጠው መሞቻ መስቀል ነው እኛ ግን የተሰቀለውን ክርስቶስን እንሰብከዋለን